ጤና ይስጥልኝ እጅጉን የተወደዳችሁ የቻናላችን ቤተሰቦችና ታዳሚዎች የዛሬው መሰናዶችን የጀነራሉ ግድያ በገዳዩ አንደበት በሚል ኃይለ ቃል እኒያ በዱር በገደሉ ለሀገራቸው ዳር ድንበር ደማቸውን ያፈሰሱትን በሰራዊት ውስጥ በጀግንነት የሚወደሱትን ትልቅ ፍቅርና ክብር የነበራቸውን የሌተናል ጀነራል አማን ሚካኤል አንዶምን የሕይወት ፍጻሜ ምን እንደሚመስል ቁልጭ አድርጎ የሚያሳይ ነውና በጥሞና ይከታተሉት። በቅድሚያ ቻናላችንን ሼርና ሰብስክራይብ በማድረግ የቤተሰባችን አባል ይሁኑ እያልኩ እነሆ ወደ ርዕሰ ጉዳዩ እሻገራለሁ። የጀነራሉ ግድያ በገዳዩ አንደበት። ሌተናል ኮሎኔል ዳንኤል አስፋው ይባላል። የደርግ ዘመቻና ጥበቃ ኃላፊ ነው። ጨካኝ፣ ምሕረት የለሽ፣ ነፍሰ በላ እንደነበር በርካቶች ይናገሩለታል። በንጉሠ ነገሥቱም ሆነ ደርግ ተቀዳሚ ሊቀመንበር በነበሩት ሌተናል ጀነራል አማን ሚካኤል አንዶም ግድያ በቀጥታ ተሳታፊም ነበር። ኮሎኔሉ ጀነራል አማን በተገደሉ ሁለተኛ ቀን ህዳር 16 ቀን 1976 ዓ.ም ለጊዜያዊ ወታደራዊ ደርግ አንደኛ ምክትል ሊቀመንበር ለሆኑት ኮሎኔል መንግስቱ ኃይለማርያም የግድያውን ዝርዝር አተገባበር ውጤት ፊልም በሚመስል መልኩ ሌተናል ጀነራል አማን ሚካኤል አንዶምን ለመያዝ የተደረገ የውጊያ ዘመቻ ሪፖርት በሚል ርዕስ በእንዲህ ያለ መልክ በጽሑፍ ሪፖርት አደረገ። ቅድመ ታሪክ። ኮሎኔል መንግስቱ ኃይለማርያምና ሦስተኛ ክፍለ ጦር ጓደኞቹ ለወሳኞቹ ቀናት አድፍጠዋል። የደርጉ ሊቀመንበር ከደርግ ውጪ ይመረጥ በማለት ሲያዘናጉና ጊዜ ሲገዙ ቆይተዋል። የመጀመሪያው ዕጣም ለሌተናል ጀነራል አማን ሚካኤል አንዶም ደረሰ። ሌተናል ጀነራሉ ከሰራዊቱ አገልግሎት ርቀው ለ13 ዓመታት ያህል በሲቪል ሥራ ከቆዩ በኋላ መጨረሻ ከነበሩበት ከሕግ መወሰኛ ምክር ቤት በደርጉ ተመርጠው የቀድሞው ንጉሥ ፊት ቀርበው ሌተናል ጀነራል ተብለው የጦር ኃይሎች ጠቅላይ ኢታማዦር ሹም ሆኑ። ወታደራዊ ደርግ ንጉሡን ከሥልጣን አውርዶ ወታደራዊ መንግሥት ባወጀበት ዕለት መስከረም 2 ቀን 1967 ዓ.ም የደርጉ ዋና ሊቀመንበር ተብለው በደርጉ ውሳኔ ተሾሙ። ይሁን እንጂ ከደርግ ሰዎች ጋር መግባባት ባለመቻላቸው ጀነራሉ በዚህ ቦታ ከሁለት ወር የዘለለ ቆይታ አላደረጉም። ከህዳር 17 ቀን 1967 ዓ.ም ጀምሮ ከልዩ ልዩ መንግስታዊ ሥራዎችና ተግባራት ራሳቸውን አገለሉ። ይህም ደርግ በእኔ ላይ እያሳደሙ ነው፣ መፈንቅለ መንግሥት ሊያደርጉብኝ አስበዋል የሚል አቋም እንዲይዝ አደረገው። ሌተናል ጀነራል አማን ከደርግ በተለይም ከሌተናል ኮሎኔል መንግስቱ ኃይለማርያም ጋር ከፍተኛ አለመግባባት ውስጥ ገቡ። በተለይ በደርግ በኩል የደርግ ሊቀመንበር ሳይሆን የክብር ሊቀመንበር መባል አለባቸው፣ ደርግን እንደሚመሩት ሆነው የሚናገሩትን ያቁሙ፣ የስልጣን ሽሚያ አድሮባቸዋል፣ የደርጉ ሊቀመንበር ሆነው እንዲፈርሙ ተወስኗል። ይህ ትክክል ባለመሆኑ የደርግና የእሳቸው ስልጣን ተለይቶ ለሕዝብ ይገለጽ ሲል፣ በጀነራሉ በኩል ደግሞ ደርግ አምኖ ነው የመረጠኝ፣ ደርጉ ከተጠቀመብኝ በኋላ አሁን ለደርጉ ሊቀመንበር መሆኔ ቅሬታ ካሳደረ ስልጣኔን እለቃለሁ በማለት መልስ የሰጡ ሲሆን እኔ ሊቀመንበር ብሆን የሚኖረኝ አንድ ድምፅ ነው። የደርጉ አቋምና የኔ ስልጣን መወሰን አለበት። የእኔን አመራር በግልጽ መወሰን አለባችሁ። በእኔ ላይ እምነት ከሌላችሁና ሥራውን ሁሉ እቆጣጠራለሁ ካላችሁ እኔ የፎቶግራፍ ጀነራል መሆኔ ነው። በዚህ አይነት አብረን መጓዝ አንችልም በማለት አሻፈረኝ አሉ። በተለይ ኤርትራን በተመለከተ ጀነራሉ ችግሩ በሰላም ይፈታ፣ የሰላሙ ጥረት ይቀጥል፣ እስከዚያ ሰላም አስከባሪ ኃይል አንድ ብርጌድ ከሦስተኛ ክፍለ ጦርና ከክብር ዘበኛ እንልካለን ብዬ ትእዛዝ ሰጥቻለሁ። ወደ ጦርነት ከመሄዳችን በፊት በሰላም መሞከር ከፍተኛ ትዕግስት ቢጠይቅም ደጋግሞ መሞከር ይበጃል። ደም ከፈሰሰ መቆሚያ አይኖረውም አሉ። ሌተናል ኮሎኔል መንግስቱ ከሦስተኛ ክፍለ ጦር ሰራዊት መላኩን ሲቃወም ከአጠቃላይ ሰራዊቱ ጦር ወደ ኤርትራ መላኩን ደገፈ። ይሄኔ ሌተናል ጀነራል አማን ደርጉ ሐሳቤን አልተቀበለም፣ በእኔ ላይ እምነት የለውም በማለት ራሳቸውን አራቁ።
ጄኔራሉ ከህዳር 6 ቀን ጀምሮ ሥራ ባለመግባት እቤታቸው ተቀምጠዋል። ተጠርተው ተባብረው ለመስራት ያላቸውን ፍቃደኝነት ወይም እምቢተኝነት ለመጠየቅ ሰው ቢላክ ፍቃደኛ አልሆኑም ያለው ደርግ ንዑስ አባሎች ከያሉበት ከሰሜንና ከምስራቅ ጦር እንዲሁም ከፖሊስ ጠራ። ሌተናል ጄኔራል አማን ባሉበት ቦታ ይጠበቁ ሲልም ለሌተናል ኮሎኔል ዳንኤል በጦር ኃይሎች ውስጥ የማዘዝ ሥልጣን እንዳይኖራቸው ደግሞ በጎን ለጄኔራል ግዛው ትዕዛዝ ሰጠ። የፖሊስ የሰሜንና የምስራቅ ንዑስ አባላት ጄኔራሉን ማነጋገር አለብን ብለው ደጋግመው ቢጠይቁም የጄኔራል አማን ጉዳይ ተወስኖ ያለቀለት በመሆኑ ማነጋገር እንደማይችሉ ተገለጸላቸው። ይህ ሁሉ ሲሆን የሌተናል ጄኔራል አማን ስልክ በደህንነት ባለሙያዎች ሲጠለፍ ቆይቷል። እሳቸው መጠለፉን እያወቁ ህዳር 13 ቀን ሱዳን ወታደራዊ አታሼ ጸሐፊ ከሆኑት ከወይዘሮ የወርቅ ውሃ ጋር ውይይት አደረጉ። ይሄም ተጠልፎ እነ መንግስቱ ጆሮ ደረሰ። በንግግራቸውም ላይ ስልኬ ተጠልፏል፣ የሆኖ ሆኖ እኔ አልፈራም፣ ሰው ሁሉ ትንሽ ጠብቅ ነው የሚለኝ። ዛሬ የቁርጥ ቀን ነው፣ ነገ ከእናንተ ጋር ነኝ ወይም አይደለሁም እና ማንንም አልፈራም። መጀመሪያ ነገር ሻለቃ መንግስቱ መቀጣት አለበት፣ መውረድ አለበት፣ ምክንያቱም ከስልጣኑ በላይ ይጠቀማል። ይህ አባባላቸው በመንጌ ዘንድ ጥርስ አስነከሰባቸው። ጄኔራሉ የመረጠኝ ጦሩ ስለሆነ ለጦሩ አሳውቄ መነሳት አለብኝ የሚል አቋም ነበራቸው። ይሁን እንጂ ተቀድመዋል። ስልክ መስመራቸው ተጠልፎ እንኳን የሚናገሩት የሚተነፍሱት ሁሉ ይደመጣል። እሳቸው ባያውቁትም የተማመኑበት ጦርም በእሳቸው እንዳይታዘዝ ታግዷል። አሁን ጄኔራሉ ብቻቸውን ናቸው። ከመሞታቸው አንድ ቀን ቀደም ብሎ በፊት ያወሩት ነው ተብሎ ከጄኔራል ግዛው በላይነህ ጋር የተነጋገሩት የተጠለፈ የስልክ ንግግርም ደርጉ ዘንድ ደረሰ። ምልልሱ ጄኔራል አማን ጦሩ እንዲንቀሳቀስ ያዘዙበት ሁኔታ እንዳለ የሚያሳይ ነበር። ይህ ንግግር በደርጉ ከተደመጠ በኋላ ጄኔራሉ እንዲገደሉ በ93 የደርግ አባላት ድምፅ ተወስኗል ተብሎ ተመሳሳይ ውሳኔ ከተላለፈባቸው የቀዳማዊ ኃይለ ሥላሴ ሚኒስትሮችና ጄኔራሎች ስም ዝርዝር ውስጥ በ58ኛ ረድፍ ላይ ስማቸው ሰፈረ። ትዕዛዙን እንዲያስፈጽም ሌተናል ኮሎኔል ዳንኤል አስፋው ከፈጥኖ ደራሽ ፖሊስና ከደርጉ የተውጣጣ አንድ ጓድ ወደ መኖሪያቸው አመራ። ድህረ ታሪክ እነሆ የገዳይ ቡድኑ አዛዥ የሌተናል ኮሎኔል ዳንኤል አስፋው ሪፖርት በራሱ አንደበት። ጄኔራሉ ተይዘው መጥተው እንዲታሰሩ አልያዝም ካሉ እንዲገደሉ ደርጉ አዘዘኝ። እኔም መድፈኛውን አዛዥ ሻለቃ ኃይሉ ፋንታዬን፣ የወታደር ፖሊስ አዛዥ ሻምበል ስሜንና አጅቦ የሚያመጣ ቃኝ ጦር ይዤ ወደ ጄኔራሉ ቤት ሄድኩ። በግምት በ1950 ሰዓት ወታደራዊ አቆጣጠር ጄኔራሉ በደርግ መፈለጋቸውን በልዩ ልዩ መንገዶች ማስረዳት ጀመርኩ። በመጀመሪያ የቤቱን ደውል ደወልኩና ከቦታው ዞር አልኩ። ምንም መልስ ስለጠፋ በከፍተኛ ድምፅ ጄኔራል አማን ደርጉ ዘንድ ይፈልጋሉ አልኩ። ምንም መልስ ስለሌለ ይሄንኑ 3 ጊዜ ደጋገምኩ። ሰውየው መልስ ስለከለከሉ ጄኔራል አማን እጆን ይስጡ፣ ባይሰጡ ይገደላሉ ብዬ ተናገሩ። አሁንም መልስ በመጥፋቱ ክቡር ጄኔራል 5 ደቂቃ አሎት፣ በ5 ደቂቃ ውስጥ ባይወጡ ይተኮሱቦታል አልኩ። ከዚያ 4 ደቂቃ ብዬ 3 ደቂቃ ስል ወደ ሳሎን መጡና ማነው የፈለገኝ አሉ። እኔም መልሼ ደርጉ አልኳቸው። ለምን አሉ። ለሥራ ነው ስላቸው አንድ በግልጽ ያልሰማሁትን ነገር ተናገሩ። ከዚያም ቀጥሎ ምንም ድምፅ ሳያሰሙ እንደገና 3 ደቂቃ አሎት አልኩና ወደ ታች እየቆጠርኩ 10 ሴኮንድ ከዚያም 0 ሆነ። ተኩስ ብዬ የፓንሃርድ ሞርታር በሩን እንዲሰብር አዘዝኩ። ሞርታሩ ተሰናከለና ለ2 ደቂቃ ያህል ዘግይቶ መብራት ወደ በሩ እያበራ ሲተኩስ ዋናው በር ተሰብሮ ወለል ብሎ ተከፈተ። አሁንም እጆን ይስጡ ብል ዝም ስላሉ የፓናርድ መትረየስና ኮርታር ቶክስ ቀጠለና
መስኮቶች ወደ ምዕራብ ያሉት ሙሉ በሙሉ ተመቱ። ቀጥሎ 5ቱን የፈጥኖ ደራሽ ወታደሮች ይዤ ወደ በሩ ተጠጋውና ጨበጣ ግቡ ስላቸው ከውጭ ብቻ እየተኮሱ ሳለ ሰውየው ከወደ መኝታ ቤት አካባቢ በኮሪደር ውስጥ እያሳለፉ አውቶማቲክ ተኩስ ተኮሱብን። ወታደሮቹ በተኩስ ውስጥ ለመዝለቅ ስላልሞከሩ ጄኔራሉ እየተኮሱ መሳደብና መፎከር ጀመሩ። እኔ አማን ነኝ፣ አንበሳው አማን ነኝ፣ አታውቀኝም እያሉ ማስፈራራት ቀጠሉ። መትረየስ እንዲመጣ አዘዝኩና ከጂፕ ላይ ኤ4 ተፈቶ መጣ። ያመጣውን ወታደር እንዲተኩስ ባዘው መትረየስ ተኩሼ አላውቅም አለኝ። ተቀበልኩና እንዴት እንደሚተኮስ አሳይቼ ስሰጠው ተቀብሎ ምላጩን ሲጨረግድ አፈሙዙ ወደኔ ዞረ። ለማምለጥ ስሞክር ከአፈሙዙ በወጣው ጥይት የቀኝ እጄን ትንሿ ጣት በጣም ትንሽ በሆነ ጨረፍታ ተጫረች። ወታደሩ መትረየሱን ትቶ ከኪሱ ባንዴጅ አውጥቶ አሰረልኝ። እኔም መትረየሱን ተቀበልኩና በበሩና በመስኮቱ እየዞርኩ ስተኩስ ብዙ ቆይቼ በመሃል ሻምበል ስሜ መጥቶ ወደ ጎፋ ሰፈር ተኩስ ይተኮሳል፣ በጣም ከፍተኛ ተኩስ ነው አለኝ። እኔም ተኩሱን አዳምጬ ጦሩን ጎበዝ፣ ተኩስ የሚተኮሰው ለሚገደሉት እስረኞች ማለትም ለ59 ሚኒስትሮችና ጄኔራሎች ስለሆነ ምንም አትደናገሩ፣ ግዳጃችሁን ቀጥሉ አልኩና እኔም ወደ ቤቱ ተመለስኩ። ከዚያም ጎበዝ ወደ ውስጥ እንግባ አልኩና መትረየሱን እየተኮስኩ ወደ ሳሎን ገባው። የሳሎን መብራት የሚበራ ሲሆን ሰውየው ያሉበት ክፍልና ኮሪደር ጨለማ ስለሆነ የት እንዳሉ አይታወቅም። መብራቱን እንዳላጠፋው የባሰ ችግር ይፈጠራል። 10 አለቃ አየለ ሀብተ ማርያም የመትረየሱን ጥይት ይዞልኝ አብሮኝ ገባ። ቀጥሎም 10 አለቃ አየለ ከገበታ ቤትና ሳሎን መሃል ሆነን ስንተኩስ ተራ ወታደር በቀለ በጥይት ተመታ። ጄኔራሉ እያከታተሉ አውቶማቲክ ይተኩሱ ስለነበር ወታደር ጉዲሳ ገመዳ ወደ ቤት ውስጥ ገብቶ እንደገና ሊወጣ ሲሞክር በጥይት ተመታ። ሰውየው በተኩስ መልስ ወደሚሰጥበት ክፍል መትረየሱን ስተኩስ ተሰናከለ። ያንም መትረየስ ትቼ ኡዚ ስተኩስ 10 አለቃ አየለ መትረየሱን አስተካክሎ መተኮስ ጀመረና ድጋሚ ተሰናከለበት። እኔም ተቀብዬ ተኩስ መተኮሱን ስላቆመ ትቼለት እሱ ሲቀበለኝ በጥይት ተመታ። በዚህ መሃል ታንክ መጥቷልና አብረ እንዳትመታ ውጣ የሚል ጩኸት ከውጭ ስላስተጋባ በገበታ ቤቱ መስኮት ከፍቼ ዘለልኩና ወጣው። ታንክ ወደ ቤቱ ተጠግቶ እየገፋ እንዲያፈርሰው ተደረገ። ሰውየው በጀርባቸው ወድቀዋል። ሌሎች ገብተው ሬሳቸውን እንዲያወጡ ጠራው። ጄኔራሉ ሞተው ሲገኙ አጠገባቸው አንድ ኡዚ ድግን መትረየስና አንድ ኮልት 38 ተገኘ። ህዳር 16 1967 ከኮሎኔል ዳንኤል አስፋው ከቀረበ ሪፖርት የተወሰደ። እኛ በዱር በገደሉ ለሀገራቸው ዳር ድንበር ደማቸውን ያፈሰሱ በሰራዊት ውስጥ በጀግንነት የሚወደሱት ትልቅ ፍቅርና ክብር የነበራቸው በዚህም በጦሩ ኮዳት ራሱ እየተባሉ የሚጠሩት ሌተናል ጄኔራል አማን ሚካኤል አንዶም የህይወት ፍጻሜም በእንዲህ አይነት መንገድ ሊቋጭ በቃ። ጨርሻለሁ። አብይ ሰለሞን እንዳጠናቀረው። ቻናላችንን ከወደዱት ላይክ፣ ሼር እና ሰብስክራይብ ያድርጉ። አብራችሁን ስለቆያችሁ ከልብ እናመሰግናለን።